ዛሬ ነው ዓለም ደስታችሁ ዛሬ ነው ዓለም ደስታችሁ የሁለታችሁ የውብ ናቸው አበባ የውብ ናቸው አበባ የውብ አበባ ሰላም ሰላም የተወደዳችሁ የወሰን ጥበብ ቤተሰቦች እንዴት ናችሁ? በያላችሁበት ሰላማችሁ ይብዛ። ዛሬ እንደምታዩኝ ቆንጆ ሁኛለሁ። ቆንጆ በጣም አይደል? ካሜራው ራስ ማደናነቅ ያስፈልጋል አንዳንዴ። እንዴት እንደማምር እስኪ አያምርም? ካሜራማን በጣም የሚያምር ቆንጆ የሆነ ማሚዎችዬ፣ እንደዚህ ነው ዘንጡ የምንላቸው። እስኪ እንዴት እንደሚያምር እዩት። ወፍራም ሰውም እንደዚህ ያምርበታል ልብስ። ቅብጥ ነው ያደርገኝ ዛሬ። እንደዛ ነው የተሰማኝ ዛሬ። እንዴት እንደማምር እዩት፣ እንዴት ቆንጆ እንደሆነ ልብሱ። በጣም የሚያምር ውብ የሆነ የሙሽራ እናት ልብስ ነው። ሙሽሮችን ብትፈልጉ እንሰራላችኋለን። ሙሽራ እናቶችም እንደዚህ ቆንጆ ሆኑ በእንደዚህ አይነት ልብስ ነው የምንላችሁ። ይሄን በነጭ ሳባም በዚህም ማሸመን ትችላላችሁ፣ እንሰፋላችኋለን። ጥበብ ጋር መጣችሁ የምታጡት ነገር የለም። ከፈለጋችሁ በዚህ፣ ከፈለጋችሁ በነጭ ሳባ፣ ከፈለጋችሁ በእንደዚህ አይነት፣ ከፈለጋችሁ በፒንክ፣ ከፈለጋችሁ በፐርፕል የሳባ አይነት የማንሰራው የለም። እንዴት እንደሚያምር እስኪዩት። አያምርም? እዛ በላይ 5 አርብ ነው። ቀላል ነው፣ አይከብድም። ራሱ ሽንሽን ብትፈልጉ ይሸነሸናል። ቬጋስ ፌስ ፈልጉ ይሸነሽ። በሰውነት ልክ በዝርግፍ በምትፈልጉት ለወፍራም ለቀጭን በምትፈልጉት ሳይዝ እንሰራላችኋለን። ዋናው ውበቱን እዩት፣ እንዴት እንደሚያምር እንዴት እንደሚያደምቅ። የሙሽራ እናት ነጭ ለብሶ ከነጭ መሀል እንደዚህ አይነት ልብስ ለብሰሽ ልጅሽን ይዘሽ ስትሄጂ አስቢው። ታየኝ ካሜራማን። ወይኔ እኔ ግን ልጄን ስድር የምለብሰውን ልብስ አላቅ በጣም አንድ አመት እንቅልፍ የሚነሳኝ ነው የሚመስል ዲዛይን ሳደርግ ማለት ነው። እና ቆንጆ አድርገን እንሰራላችኋለን። የምታገኙት ወሰን ጥበብ ጋ ነው። ኦርደር አድርጉ። ቀጥታ ወደ ሽመና ልብሶችን እንምጣ። በጣም የሚያምር ጠባብ ጥለት ሆኖ ቆንጆ የሆኑ ልብሶች እስኪ ላሳያችሁ። ጠባብ ጥለት ብዙ ጊዜ አሁን ረከስ ያለ ሁሉም ጋር የሚገኝ ምናምን አይነት ዲዛይን ነው የሚገኘው አይደል? ይሄ እኔ ቤት ብቻ የሚገኝ ዲዛይን ላሳያችሁ። አያምርም ካሜራማን? እጅግ በጣም ቆንጆ የሆነ የሚያምር ትኩስ እቃ አሁን የገባ ገና ነገራችን ላይ። ነጠላው ላምጣላችሁ። ጥበብ የምታውቁ ሰዎች ታውቁታላችሁ። ጥበብ በደንብ ዘናጭ የሆናችሁ ሰዎች እንደዚህ አይነት ልብስ እንዴት ቆንጆ እንደሆነ ታውቃላችሁ። ክሩ ራሱ ውድ ነው፣ ውድ ክሮች ነው የተጠቀምነው። በጣም የሚያምር አዲስ ዲዛይን፣ እጅግ በጣም ቆንጆ የሆነ። አርቡ ስንት ነው ብላችሁ ጠይቆኝ። ስንት አርብ ልብስ ነው? 6 አርብ። አያችሁት? ወሰን ጥበብ እንደዚህ ነው። አዳዲስ ነገር አፕዴት እያደረግን አርብ እየጨመርን 7፣ 8፣ 10 ብትፈልጉ እንሰራላችኋለን። ይሄ 6 አርብ ነው። 6 አርብ ነው። በጣም የሚያምር በጣም ቆንጆ የሆነ ነጠላው እንዴት እንደሚያምር እስኪዩት። ነጠላ ደግሞ ዘንከትከት ያለ ነው። እኛ ቤት ታዩታላችሁ። ነጠላው ለየት የሚያደርገውን ነገር ልንገራችሁ። ካሜራማን ነጠላውን ብቻ ታሳያችኋለህ። መሀል ላይ ታዩታላችሁ። ነጠላው ሲገጣጠም እንደዚህ ነው የሚለበሰው። በ6 አርብ የተሰራ በጣም ቆንጆ የሆነ ጎበዝ፣ እንደዚህ አይነት ልብሶች ጎበዝ ሸማኔዎች ነው የሚሰራው። መሀሉን ላሳያችሁ ነው። ነጠላውን የለበስኩት መሀሉ ጥለቱ መሀል ላይ ነው ያሸመን ነው። በጣም ቆንጆ የሆነ ዩኒክ የሆነ ልብስ። እንደዚህ ፈርጥ ናቸው እነዚህ ጥለቶች። መሀል ላይ ከነጠላው መሀል ላይ ነው የሚገኘው። ከሹሩባችሁ ላይ ጣል ብታረጉት የትኛውንም አዘናነጥ ዘንጣችሁ የትኛውንም ፀጉራችሁን ተሰርታችሁ እንደዚህ መሀል ላይ ይሄ ጣል ሲል ፋሽን ነው። በጣም የሚያምር ነጠላው 2 ሜትር ከ30 የሆነ ዘናጭ ወንሽ እናት ደውዪ ተሎ ይሄ ልብስ እንዳያመልጥሽ። ይሄ ልብስ በ25,000 ብር ነው። በጣም ዝንጥ አድርገን በ6 አርብ ነው። በዛ ላይ 6 አርብ ነው። ወሰን ጥበብ ጋር መጣችሁ የምታጡት ነገር የላችሁም። ወሰን ጥበብ ትለያለች የምለው ራሴን በምክንያት ነው። በጣም ቆንጆ ነገር ያስደስተኛል። እንዴት እንደሚያምሩት 6 አርብ ነው። በዛ ላይ ኦርደር አድርጉት። ሰርተን የትኛው ማለም እንልክላችኋለን። ሳትቀደሙ ቀደሙ። ይሄ ልብስ እንዳያችሁት ፖስት እንደተደረገ ቶሎ ብላችሁ ኦርደር አድርጉት። ይቺ ልብስ ደግሞ እንዴት እንደምታምር እዩዋት። ይሄ ደግሞ ለየት የሚያደርገው በህንድ ማግ የተሸመነ ነው። በህንድ ማግ የተሸመነ። የህንድ ማግ አዲስ አበባ ላይ በጣም በውድ የሚሸጥ ነገር ነው ታውቃላችሁ። ትልልቅ ቤቶች ላይ ነው የሚሸጠው። የህንድ ማግ ነው ይሄ። እንዴት እንደሚያምር በጣም ቆንጆ የሆነ በ5 አርብ የተሸመነ። ከለሩ አያምርም? ካሜራማን ወጦልሃል፣ ካሜራው ወጦልሃል ከለሩ ማለት ነው። ይቅርታ እንዴት እንደሚያምር እዩት። በዱባይ ክር ነው የተሸመነው።
እነዚህ ዝም ያለ ከለር ናቸው። በጣም የሚያምር ከለር አገባብ ዲዛይን ድቅቅ ብሎ የተሰራ ይሄ በእጅ ጥልፍ ነው የምንጠልፍላችሁ። በማሽን ከፈለገ ይቀንስላችኋል፣ ግን በማሽን ሊደምቅ ይችላል። በእጅ ብንሰራላችሁ ነው የምንመርጥ። በእጅ ጥልፍ ጠልፈን ይሄም 25 ሺህ ብር ነው። ቀጭን ጥልፍ ተወደደ እንዳትሉኝ፣ በጣም የሚገርም አርቡ ራሱ 80 ነው። እዚህ ወደዚህ ብዙ ጊዜ አሁን አርብ 70 ነው አይደል? እንደ የገበያ ልብስ ሲባል 70 ነው። እንደዚህ ነው። ይሄ 80 ነው ወርዱ። እዚህ ወደዚህ ወርዱ 80 ነው። በዛ ላይ 5 አርብ ነው። ዝንጥ ያለ ዘናጭ ልብስ ነው። 5 አርብ ነው ብያችኋለሁ። ነጠላው እንዴት እንደሚያምር ላሳያችሁ። ከዛ በላይ መነን ሳይሆን ህንድ ማግ ይባላል። ህንድ ማግ ደግሞ በጣም ተወዳጅ ነው። ጠንካራ ነው። ለስላሳ ነው። ትንሽ ጠቆር ይላል። ብቻ ነጭ ለምትፈልጉ አይሆንም። ቬጅ ነው ይሄ መነንነቱ ቬጅ ነው፣ ወይም ትንሽ ጠቆር ያለ ቬጅ ነው። ያችሁት ይሄ 5 አርብ ነው። 25 ሺህ ብር ነው። በእጅ ጥልፍ ነው የምናስጠልፍላችሁ። በማሽን ብንሰራው ትችላላችሁ፣ ግን ሪስኩን ራሳችሁ ወስዳችሁ ይደምቃል። ጥለቱ ስለሚደምቅ ይሄ ከዚህ ላይ ሲጠለፍ ስለሚደምቅ ራሱ ከለሩን የሚመስለው የእጅ ጥልፍ ስለሆነ በእጅ ጥልፍ ነው የምንሰራላችሁ። አልቆለት 25 ሺህ ብር ነው። ይሄን ቪዲዮ ለብዙ ሰው እንዲደርስ ሰብስክራይብ፣ ሼር፣ ላይክ አድርጉ፣ ኮሜንት አድርጉልን። ማስተካከል ያለብንን ያስተካከልን፣ መቀጠል ያለብንን እየቀጠልን አብረን ቆንጆ ቆንጆ ልብሶች እየሰራን አብረን እንቀጥላለን ማለት ነው። እንደምታዩት ማሚዎቼ በጣም የሚያማምር በሳባ የተሰሩ በሽመና የተሰሩ በሲንጀር የተሰሩ ልብሶችን ፖስት እያደረግንላችሁ ነው። አሁን ደግሞ ይሄ ደግሞ በሳባ የተሰራ አርቡ እንደኔ እንደለበስኩት 5 አርብ የሆነ መገተሪያው ትንሽ ስለሆነ ብቻ ነው ትንሽ የመሰለው፣ ሰፊ ነው። በ5 አርብ ነው። እጅግ በጣም የሚያምር ለወንድ እና ለሴት የወንድ ሙሽራ ናትና የሴት ሙሽራ ናት ነው ከአንድ ላይ ያሰሩን። ቆንጆ አድርገን ሰርተንላችኋል። እንዴት እንደሚያምር 4 ማዕዘን ነው። እጁ ጃፖኒ ነው። ነጠላው ደግሞ ይሄን ይመስላል። እንደ ስካርፕ ነው፣ ግን ሙሉ ነጠላ ነው የምንልክላችሁ። እንዴት እንደሚያዘንጥ አስቡት። በጣም ነው የሚያዘንጠው። ይሄን ብለብሰው ደግሞ እንዴት እንደሚያሳምረኝ አሰብኩት። በጣም ቆንጆ ነበር የሚያደርገኝ፣ ግን ልክ አይደለም። እንዴት እንደሚያምር ይሄ ልብስ አልቆለት 60 ሺህ ብር ነው። ኦርደር አድርጉት። በጣም የሚያምር ሽመና፣ ቆንጆ የሆነ ሽመና፣ ቆንጆ ሸማኔ የሰራው ቆንጆ ሳባ ልብስ ነው። እኛ ቤት መጣው የሚያጡት ነገር የለም። ኦርደር አድርጉት። እንዲህ ቆንጆ አድርገን ሰፍተን በያላችሁበት እንልካለን። አዲስ አበባም ከሆናችሁ መጣችሁ ቼክ አድርጋችሁ አገላብጣችሁ ልብሱን አይታችሁ መግዛት ትችላላችሁ። ይህ ደግሞ የከስተመር ልብስ ነው። እጅግ በጣም የሚያምር በሲንጀር የተሰራ ካሁን በፊት በሌላ ከለር ፖስት አድርገነው ነበር። ያን ከለር እስቲ ቀይ ጣል ጣል አድርጊበት ምናምን ብላ አሰርታኛለች። ተወደዋለች። ሊላክላት ነው። እጅግ በጣም የሚያምር ቀበቶን ዝም ያደረግነው አውቀን ነው። ዝም ሲል ደግሞ ያምራል አይደል? እዚህ ጋር ደመቀ ስለምትል እችኛዋ ገዛን ዝም አደረግናት። ሲደረግ በጣም ቆንጆ ነው የሚያደርጋት። የሙሽሪት ልብስ ነው። ይሄ ልብስ አልቆለት 45 ሺህ ብር ነው። 2 በ2 በሆነ በ4 አይመን ነው የተሰራላት። ስስ ነው። በ2 አይነት መነ ሆኖ ደግሞ ለስላሳ ነው። ስስ ሳይሆን ለስላሳ ነው። በጣም ነው የሚያምረው ለስላሴው። ቆንጆ አድርገን ሰርተን በዝርግፍ ነው የሰራንላት። ቀበቶ ሲደረግበት በጣም ነው የሚያምር። ዝርግፉ 45 ሺህ ብር ነው። ኦርደር አድርጉት። ይሄ እንደምታዩት እንደኔው ሳባ ልብስ ነው። ይሄ ልብስ በጣም ተወዳጅ ነው። ቤት በጣም ነው ሰው የሚወድልን። እጅግ በጣም ዝንጥ ያለ ቆንጆ ልብስ ነው። ከኋላ ሸፕ ነው። በጣም ነው የሚያምረው። እንደዚህ ሲል በጣም ነው የሚያምረው። ይሄን ለአንድ ሰው ሰርተንለት ሌላ ሰው አይቶ ደግሞ በራሱ ስፌት ብሎን በራሱ ስፌት እንደገና ሰርተንላቸው ነው። በ5 አርብ ነው። እጅግ በጣም ዝንጥ ያደርጋል። ይሄ ለሙሽራ ደግሞ እንዴት እንደሚያዘንጥ ሙሽሪት ነው ያዘዘችን። በጣም ነው የምትወደው እርግጠኛ። ይህም የሙሽራ እናትም የሙሽራም ይሆናችኋል። እኔ በለበስኩትም በዚህም ይሄኛው 80 ሺህ ብር ነው። እኔ የለበስኩት 60 ሺህ ብር ነው። በፈለጋችሁት ኦርደር አድርጉ። ፈርጥ እዚህ በላይ መጨመር እንችላለን። ባለው ግን በቂ ነው። ሙሉ ነጠላለው ሲለበስ እንዴት እንደሚያዘንጥ አስቡት። እኔ እንደለበስኩት በጣም ያዘንጣችኋል። ይሄ ልብስ ከኛ ቤት ተወዳጅ ነው። እጅግ በጣም ተወዳጅ ልብስ ነው። ከለር ቀይራችሁ ማሰራት ትችላላችሁ። በራሱ ከለር፣ በራሱ ዲዛይን፣ በራሱ አንገት ስታይል ደግሞ በጣም የሚያምር ዝንጥ የሚያደርግ ልብስ ነው። እንዴት ቆንጆ እንደሆነ በሲንጀር የተሰራ በጣም ቆንጆ የሆነ ጥልፍ ነው። እንዴት እንደሚያምር እዩት። ይሄ አልቆለት 45 ሺህ ብር ነው። ኦርደር አድርጎት በዱባይ ክሮች ነው የተጠቀምነው። ዱባይ ክር ውድ ነው፣ የታወቀ ነው። እጅግ በጣም ቆንጆ ነጠላ ፈርጥ እዚህ በላይ መግባት ይችላል። ድምቅ ይላል እዚህ በላይ ቢገባበት። ይሄ ግን አልፎ አልፎ ነው ያደረግንላቸው። ኦርደር አድርጉ፣ ሰርተን እንልክላቸዋል። እንደምታዩት አሁንም ወደ ቀጭን ጥበብ እንደቀጠልን ነው። እቺ ደግሞ የምታምር ዲዛይን ቆንጆ የሆነች ለቤተ ክርስቲያን ትሆናችኋለች። ዲዛይኗ ነጻ ትላለች፣ ወደ ቬጅ ትሄዳለች። ግን ስራዋ ፈርጥ ነው። 4 አርብ ነች። ቆንጆ ልብስ ነች። ልብሷ ቆንጆ ነች። እቺ ልብስ ምን እናደርጋለን መሰላችሁ? ትንሽ መኗ ጠበብ ሆኖ መስሎ ነው የታየኝ ለኔ። እውነትም ጠባብ ነው። ደግሞ በ5 አርብ እናደርጋለን። 4 አርብ ነው። በጣም ቆንጆ ሆኖ ረቀቀሉ ሸመንልን ካላችሁ ይሄን ልብስ 5 አርብ እናደርገዋለን። ወርዱን እናሰፋዋለን። ያው በዛው ልክ ዋጋው ይጨምርባቸዋል እንጂ እንደዛ ማድረግ እንችላለን። በዚህ ባለችው ደረጃ ሆኖ በ4 አርብ ሆኖ
ዋጋው 15 ሺህ ብር ነው። ያው በ5 አርብ ሲሆን ደግሞ ዋጋው ይጨምራል። ወርዱን ሰፋ ማድረግ እንችላለን። ቆንጆ ናት ግን ዲዛይኗን ወድጃታለሁ። የጠላሁት እዚህ ላይ አርቡን ነው። ያው የገበያ ልብስ ሲሆን አንዳንድ ገበያ ላይ ስትገዙ እንደዚህ ነው። አርቡ ጠባብ ነው። አያችሁት? እውነቱን ነው የምነግራችሁ እኔ ስራ ላይ ለምን ሁሉንም ማስተናገድ ስለምንችል አርበ ጠባብም አርበ ሰፊ መስራት ስለምንችል አይናችሁም ስለሚያይ እኔ ይሄ አርበ ሰፊ ነው ብላችሁ ውይ ነው የምትሉኝ። ስለዚህ ይሄ አርቡ ጠባብ ነው ግን 5 አርብ ስናደርገው እንደ አርበ ሰፊነት ይሆናል። አሊያ ደግሞ እንደገና እናሸምነውና እንደዚህ አድርገን አርቡን 75 80 አድርገን 5 አርብ ስናደርገው ደግሞ በጣም ሰፊ ይሆናል። ያው ዋጋው ይጨምራል እንጂ ቆንጆ ሆኖ ዘምኖ ዘንጦ መሰራት ይችላል። በዚህ ደረጃ 15 ሺህ ብር። ይቺ ልብስ በጣም የምታምር ቆንጆ የሆነች ጎመኔ ከለር ነው። ይሄ ልብስ ቀይ ከለርም አለው። በጣም ነው የምታምረው። እጅግ በጣም ቆንጆ የሆነች ልብስ ነች። ደስ የምትል በ4 አርብ የተሸመነች 5 አርብ ማድረግ እንችላለን ከፈለጋችሁ እንደ አዲስ አሸምነን። ጎመኔ ከለር ለምትወዱ ይሆናል። ነጠሏ ይችል ትመስላለች። እጅግ በጣም ደስ የምትል ልብስ ነች። ይቺ ልብስ አልቆላት 18 ሺህ ብር ነው። በ5 አርብ ሲሆን ደግሞ ዋጋው ይጨምራል። በዚህ ደረጃ ግን 18 ሺህ ብር ነች። አርበ ሰፊ ነች። ቆንጆ ሽመና ነች። መነናችን ሁሉም 2 አይን መነን ነው። ከ2 አይን መነንም ጽድት ያለ 2 አይን መነን ነው። ኦርደር አድርጉት። ወሰን ጥበብ ጋር ትንሽም ትልቅም ልብስ ታገኛላችሁ። የፈርጥ ልብስም የሽመና ልብስም እንደፈለጋችሁ ታገኛላችሁ። ኦርደር አድርጉ። እንደምታዩት አሁን ደግሞ ወደ ሰፊ ልብስ ለመጣላችሁ አያምርም? ካሜራማን እጅግ በጣም ቆንጆ የሆነ አያችሁት? ዝርግት ሲል ቀይ ከለር የሆነ እጅግ በጣም ደስ የሚል ለሙሽራናትም በጣም የሚያዘንጥ ዲዛይኑ ቆንጆ የሆነ ይሄን በሰማያዊ ከለር መቀየር እንችላለን። በዚህም ያምራል። ዝንጥ ያለ ልብስ ነው። ይሄ ልብስ በጣም የሚያምር ካሁን በፊትም ሰርተነዋል። እጅግ በጣም ቆንጆ ልብስ ነው። ታዩታላችሁ። በጣም ቆንጆ የሆነ ሰፊ ልብስ ለምትፈልጉ ከለር መቀየርም እንችላለን። በራሱ ከለርም ያዘንጣችኋል። ያው ቀይ ከለር ለብዙ ሰው ይሆናል። ከለሩ ለሙሽራናት በጣም አያችሁት? ማሚዬ ዝንጥ በይ። በልጅሽ ፕሮግራም እኔ ነገርኩሽ አስጠልቶብሽ ፈዘሽ ምናምን እንዳትታይ። ቆንጆ ሜካፕ ተሰርታሽ ውይ ይቺ ልጅ ለምትሉኝ ቆንጆ ሜካፕ ተሰርታሽ ኢትዮጵያ ከመጣሽ ነኝ ማሰራሽ። ኢትዮጵያ ከመጣሽ ነው ያሰራሻለሁ ሜካፕ። ቆንጆ ሜካፕ ተሰርተሽ ቆንጆ ያበሻ ቀሚስሽን አድርገሽ በቃ እዚህ ጋር ጌጣጌጥ ሞልቷል። ወርቅ ባይኖር አርቲፊሻል ሞልቷል። ዋናው ዘንጭልን በየትኛው መንገድ ቢሆን ዝንጥ ብለሽ መታየት አለብሽ። ለማን አባቱ ብለሽ አየሽ እንዴት እንደሚያምር። ይሄ ይገባሻል አንቺ። ይሄ ልብስ አልቆለት 30 ሺህ ብር ነው። ኦርደር አድርጉት። ሰርተን የትኛው ማለም እንልካለን። ሽመነው በጣም ነው የሚለየው። ሽመነው ሻርቆን የተሸመነው በጣም ነው የሚያምረው። ኤርትራዊ ኢትዮጵያዊ ደንበኞች በየትኛውም ዓለም ያላችሁ ስለምታዙኝ ከልብ አመሰግናለሁ። ባለፈው ፖስት ያደረግንላችሁ ልብሶች አንድም አልቀረም። በጣም ወዳችኋቸው ተረባርባችሁ የገዛችኋቸው አሁንም እንደዚህ ስለምታበረታቱን ተጨንቀን ተጠበን እናመጣላችኋለን። በየጊዜው በጣም አዲስ ልብስ ሲወጣም ቀድመን ፖስት እናደርግላችኋለን። ቀድመን እንሰራላችኋለን። የቆዩ ልብሶች ደግሞ መነናቸው የተሻለ መርጠን የቆይ ልብስ ሲሆን ደግሞ መነኑ ምናምን የማይረባ ይገኛልና ከመነን መነን ከሸማኔ የትኛው ሸማኔ ነው ይሄን ቆንጆ አድርጎ የሸመነው ብለን መርጠን ነው ሰርተን የምንልክላችሁ። ያገኘነውን ገፈፍ አድርገን አንልክላችሁ። ይሄ ልብስ ደግሞ እንዴት እንደሚያምር እዩት። እጅግ በጣም የሚያምር ቆንጆ የሆነ ልብስ ነው። እንዴት ደስ እንደሚል ከለሩ ምንድነው ካሜራማን? ብቻ ደስ ይላል። ደስ የሚል ቆንጆዬ ልብስ ነው። ወርቀ ዘብ አለው። በወርቀ ዘብ የተሸመነ ነው። ነጠላው ይሄን ይመስላል። ስፋቱ ደስ ይላል። ግን ይሄ ወርቀ ዘብ ለምትወዱ አይሆናቸውም። ወርቀ ዘብ ለምትወዱ ደግሞ ይሆናቸዋል። ወርቀ ዘብ ነው ልብሱ። ይሄ ነገሩ ቢጫ ወርቀ ዘብ ነው እንዳለ የተሸመነበት ቢጫ ወርቀ ዘብና የሆነ ክር አለው። እጅግ በጣም ደስ ይላል። ወርቀ ዘብ ለምትወዱ ሻይን የሚያደርግ ነገር ለምትወዱ ይሆናቸዋል። ወርቀ ዘብ ስለሆነ ይሄ ልብስ አልቆለት 23 ሺህ ብር ነው። ኦርደር አድርጉት። እንደምታዩት ይሄ ደግሞ የሚያምር ፐርፕል ከለር ወይም ሊላ ከለር ይባላል። ባለፈው ሳምንት ሊላ ከለር ብያችሁ ብዙዎቻችሁ ወዳችሁት ነበር። አሁን ይሄም ሊላ ከለር ነው። ደስ የሚል ዲዛይን፣ ቆንጆ ዲዛይን ለምትፈልጉት አይነት ፕሮግራም የሚመጥን ልብስ ነው። ቆንጆ ልብስ ነው። ዋጋውም ተመጣጣኝ ነው። ሽመናው አዲስ ነው። እንዴት እንደሚያምር ሽመናው በጣም ነው የሚያምረው። ደስ የሚል ሽመና በጠባብም በሰፊም ቢሰራ የሚያምር ልብስ ነው። ኦርደር አድርጉት። ይሄ ልብስ አልቆለት 25 ሺህ ብር ነው። በሰዓቱ እናደርስላችኋለን። ኦርደር አድርጉት። መነኑ 2 አይን መነኑ ጽድት ያለው 2 አይን መነን። ነጠላው ምን ይመስላል እንየው። ካሜራ ነጠላ እንደዚህ ሲያደርግ እኔ ያምርብኛል አውቃለሁ።
ዋው እያለች ነው። አንደኛዋ እህቴ በጎን ተቀምጣ አማረብኝ። አመሰግናለሁ። እንዴት ኦሬንጅ እና ፐርፕል ነው እና ነጭ ከለር አለው። 3 ከለር ብቻ ነው ያለው። ዲዛይኑ በጣም ደስ የሚል አዲስ የሆነ ዲዛይን ነው። ኦርደር አድርጉት። ሰርግ ያላችሁ፣ ክርስትና ያላችሁ፣ ግራጁዌሽን ያላችሁ እንደው ምን ድግስ ይጠፋል አሁን በየድግሱ አዳዲስ ልብስ ልበሱ። አሁንም ሊላ ከለር ሌላ ከለር ያልኩ ይመስላል አይደል? ግን ሊላ ከለር ነው ያልኩት። እንዴት እንደሚያምር በጣም የሚያምር ቆንጆ መነን ነው። በቃ ህብስት ዳቦ በሉት። ይሄ የውሃ ዳቦ አላድ ቡፉፉፍ የሚለው እንደዛ ነው የሚመስለው። ፍትፍት ያለ መነን እንዴት ቆንጆ እንደሆነ እዩት። በጣም የሚያምር ቆንጆ የሆነ ልብስ እንዴት ደስ እንደሚል። እንደዚህ አይነት ከለር ለምትወዱ ይሄን በዛኛው ሳምንትና በአሁኑ ሳምንት እንደዚህ አይነት ከለር ብዙ ነው ፖስት ያደረግንላችሁ። በምትፈልጉት ከለር እናንተ ኦርደር አድርጉ። ከለርም ቀይረን እንሰራላችኋለን። በራሱም ቆንጆ ነው። ሰርግ ያላችሁ፣ ክርስትና ያላችሁ፣ ግራጁዌሽን ያላችሁ፣ አንቨርሰሪ ያላችሁ ምን የሌለ ነገር አለ? ማህበርተኛ ለሆንሽ ወረፋሽ ያንቺ ማህበር ዛሬ ለሆነው ማለት ነው ገብርኤል ሚካኤል ምንም ለሆነው ይሆንሻል። አዲስ ነገር ለብሰሽ ዝንጥበይ ከለር ልብሶችን እንሰራላችኋለን። ከነገራችን ላይ አሁን ፋሽን የሆኑ ከለር ልብሶች አሉ አይደል? እነሱንም እንሰራላችኋለን። በፈርጥ ተለጣፊዎች ይገባችኋል። ማወራችሁ አይ ስለምታዩ ማለት ነው እንዴት እንደሚያምሩ። ይሄ ልብስ አልቆለት 25 ሺህ ብር ነው። ኦርደር አድርጉት። ይሄ ዝም ያለ ከለር በጣም ተወዳጅ ልብስ ነው ነገራችን ላይ። አሁን ደግሞ በጣም ተወዳጅ ሆኗል። በጠባብም በሰፊም አያምርም? በጣም ቆንጆ ልብስ ነው ነገራችን ላይ። ይሄ ለእናቶች በቃ ዝም ያለ ረጋ ያለ ልብስ ለምትወዱ እናቶች ይሆናቸዋል። ጸጥ ያለ ልብስ ለምትወዱ እናቶች በደንብ የሚያምር ቁመቱ ርዝመቱ ሲያምር ከለሩ ሲያምር እጅግ በጣም ውብ የሆነ ልብስ እንዴት ቆንጆ እንደሆነ ከለሩ እጅግ በጣም ውብ ነው። ይሄ ነገር በአንድም አለው እንደዚህ በአንድ እንደዚህም በነጠላዋ ሳይዝ ትሰራለች። በሰፊውም በጣም ያምራል። በጣም ቆንጆ ልብስ ነው ነገራችን። ይሄ በጣም ቆንጆ ልብስ ማለት ነው። ፊትም ውስጡም ውጩም እንትን ነው አንድ አይነት ነው። ፈርስ የለውም። በጣም የሚያምር ቆንጆ ሽመና የሆነ ልብስ ነው። ዝም ያለ ከለር ለምትወዱ እናቶች፣ ረጋ ያለ ልብስ ለምትወዱ እናቶች፣ ከለርፉል ላልሆነ ቀይ ሰውን ቢያደርገው ለሁሉም ይሆናል። እንዴት ነው ከመስቀዩ ነው እንዴት እንደሚያምር እስኪ ቀረብ አድርጋ ያሳያቸው። እነዚህ ምርጥ ደንበኞችን እስኪ ቀረብ አድርጋ ያሳያቸው። ነገራችን ላይ ሰብስክራይብ ስለምታረጉን ስለምታዩን ያለፈው 2 ሳምንት 3 ሳምንት ድብርት ላይ ነበር ታውቃላችሁ። ዩቲዩባችን ጠፍቶ አሁን ደግሞ ተነቃቅቷል። እግዚአብሔር ይመስገን። ሁሉን ነገር ፈጣሪ ለበጎ ነው የሚያደርገው። እንድነቃቃ የበለጠ እንድሰራ የበለጠ ጉልበት እንዲሆነኝ ነው የሆነው። አንዳንዴ ሁሉም ነገር ለበጎ ነው። እግዚአብሔር ሊያበርታችሁ ሲፈልግ ነው የሆነ ነገር ፈተና የሚመጣውና አበርትቶኛል። እኔ የበለጠ እንድነሳሳ አድርጎኛል። ከዚህ በኋላ ጠብቁ። እጅግ በጣም በከተማው አለ የሚባለው ልብስ ይዤላችሁ ብመጣው ቆንጆ አድርጌ የምሰራላችሁ። ይሄም እንዴት እንደሚያምር እዩት። ይሄ ቆንጆዬ ልብስ በጣም የሚያምር ልብስ በ23 ሺህ ብር ታገኛላችሁ። በጣም ቆንጆ የሆነው ከላይ ያለው ሻዶ ነገራችን ላይ ልብስ በጣም ነው የሚያሳምር። ይሄ ልብስ በቅርቡ በጣም ቫይራል ወጥቶ ነበር። ካያችሁት ሰርግ ላይ ተለብሶ ነበር። እጅግ በጣም ደስ የሚል አዲስ ዲዛይን ነው ነገራችን። ከለር ቀይረን መስራት እንችላለን። በራሱም ከለር ያምራል። ከለር ብታስቀይሩንም ለሰርግ ለክርስትና ዝንጥ አድርገን እንሰራላችኋለን። እንዴት እንደሚያምር እስኪዩት። በጣም ነው የሚያምረው። በጣም ቆንጆ የሆነ ከለሩ ደስ የሚል ከለር አገባቡ ደስ የሚል ሽመናው ጽድት ያለ ሽመና ነው ይዘንላችሁ የምንቀርብ ሁሌም ታውቃላችሁ። እሱን እንዴት እንደሚያምር እስኪዩት። በጣም የሚያምር የጥለቱ ስፋት በጣም ቆንጆ 21 ቁጥር ይባላል። ይሄ 21 ቁጥር ወርቀ ዘብና ይሄ ፒች ከለር ነች። እዛ ደግሞ እዚህ ጋር ጥቁር ሱስ አለው። ከለር አገባቡ በጣም ነው የሚያምረው። ይሄ ዙሪያ ሆኖ ተገጣጥሞ ሲሰፋ እንዴት እንደሚያዘንጥሽ አየሁት። ካሁኑ አሰብኩት። በጣም ነው የሚያዘንጣችሁ። እጅግ በጣም ውብ የሆነ ዋጋው ተመጣጣኝ የሆነ ልብስ ነው። ይሄ ልብስ እንዲህ ዝንጥ አድርገን ሰርተን 25 ሺህ ብር ነው። ኦርደር አድርጉት። ሰርተን በየትኛውም ዓለም እንልካለን። ነጠላው በጣም ነው የሚያምረው። ነጠላው 2 ሜትር ከ20 ነው። ቆንጆ ነው። በቂ ነው። አንዳንዴ የትልቅ ልብስ ነጠላ ባይተልቅ ያምራል። ያው ያዘንጣቸዋል። በጣም ካልተለቀ ነጠላ ያዘንጣቸዋል። ለመዘነጥ ከሆነ ለቤተክርስቲያን ከሆነ ግን ትልቅ ሲሆን ያምራል። እንደምታዩት ይህ የሚያምር ፒች ከለር የሆነ በጣም ቆንጆ የሆነ ቶፕ አለው። በቶፕ የሚሰራ ዝንጥ ያለ ልብስ ነው። እንዴት ቆንጆ እንደሆነ ልነግራችሁ አልችልም። አዲስ ሽመና ነው። አዲስ ዲዛይን ነው። በጣም ነው የሚያምረው። ከስር
ራሱ ዙሪያ ይሆናል። ከላይ ጥለቱ እንደዚህ ይሰራል። እኔ እንደለበስኩት ሁሉ ይሰራል ማለት ነው። እጅግ በጣም የሚያምር ቆንጆ የሆነ 4 አርብ ነው፣ ግን ወርዱ ሰፊ ነው። ከለሩ ጽድት ያለ ነው። በጣም ደስ የሚል ከለር፣ ወጣ ያለ ከለር ነው። ድምቅ ያለ ከለር ለምትወዱ ይሆናችኋል። ይሄ እዚህ ጋር እንደዚህ አድርጋችሁ ስትለብሱት ደግሞ በጣም ነው የሚያምረው። ይሄ ልብስ አልቆለት 27 ሺህ ብር ነው። ከወገብ በላይ ቶፕ ስላለው፣ ከወገብ በላይ ቶፕ ከሌለው በ22 ሺህ ብር እንሰራላችኋለን። በጣም ነው የሚያምረው። ይሄን ካልፈለጋችሁት መቅረት ይችላል፣ ግን ያዘንጣል። ፋሽን ነው እንደዚህ አይነት ነገር፣ ከወገብ በላይ በቶፕ ማለት ነው። እንዴት እንደምታዘንጥ እዩት እስኪ። ለየት ያለ ልብስ ስትፈልጉ ወሰን ጥበብን ቸክ አድርጉ። ሁሌ አዲስ ነገር አይጠፋም። ፖስት ሳናደርግም በውስጥ የምንሸጣቸው ልብሶች አሉ። እንዲህ ፖስት አድርገን የምንሸጣቸው ልብሶች አሉ። አታምርም? ካሜራማን ነጠላዋ ራሱ በጣም ነው የምታምረው። ጽድት ያለች ነች። ከስተመር ነው ኦርደር አድርገን ያሸመነን። እናንተም ከፈለጋችሁ እንሰራላችኋለን። ኦርደር አድርጉት። ነጠላው ትልቅ ነው፣ ወርዱ ሰፊ ነው፣ መነኑ ጽድት ያለው 2 አይን መነን ነው። ይሄ በዚህ በጥለቱ ነው ሲሰራላችሁ። ውበቱን አስቡት። ለሴት ልጅ ክርስትና ይሆናችኋል፣ ለሰርግ ይሆናችኋል፣ ቀለል ያለ ፕሮግራም ሁሉ ይሆናችኋል። ኦርደር አድርጉት። ቀረጻ ሽፎን መጀመራችንም ታውቃላችሁ እንዴት እንደሚያማምር ሽፎኖቹ እያቸው በጣም ነው የሚያምር። ይሄን ባለፈው እኔ ለብሼ በሌላ ከለር አይታችሁ ነበር። አሁን በዚህ ከለር ስፌቱ እንደሚያምር ፓስታ ስፌት ነው የሚባለው አይደል? ፓስታ ነው፣ ወገብ ቀበቶ ነው። አያችሁት እንዴት እንደሚያምር? እሷን ምስጠኝ እስኪ ከጀርባ አያችሁት እንዴት እንደሚያምር? ይሄን አሁን ነው ዛሬ ታዘን ዛሬ ነው የደረሰላት አስቸኳይ ብላ። እንዴት እንደሚያምር አንገቱ ፈንድሻን ያደረግንላት እንዴት ቆንጆ እንደሆነ እዩት። እንዴት እንደሚያዘንጥ አስቡት። ለአሸንዳ ይሆናችኋል። አሸንዳ ለምታከብሩ በሙሉ እንደዚህ አይነት ሽፎኖች ለአሸንዳ በጣም ዝንጥ ለሚያደርግላችሁ ሽፎኖቻችን አልቀው 99 ሺህ ብር ናቸው። ይለያሉ። ሽፎኑ ስፌታችን በጣም ቆንጆ ስፌት ነው። እንዴት እንደሚያምር እዩት። በጣም የሚያምር ሽንሽን ነው። የውስጥ ሽንሽን ያደረግንላት። አንገቱ ፈንድሻን ያለች ፈንድሻን ያደረግናት። እጁ ወረድ ያለን ያለች ወረድ አድርገን ትንሽ ላስቲክ አደረግንባት። እንዴት እንደሚያዘንጥ አስቡት። ከኋላ እንደዚህ ነው አያችሁት። ስውር ዚፕን ያስገባንላት። ይሄ ሲታሰር በጣም ነው የሚያምረው። ሲለበስ ሽፎንም እንሰራለን ለማለት ነው። ሽፎን በመሃል ያስገባንላችሁ። ኦርደር አድርጉ። ወሰን ጥበብ ጋር መጣው የሚያጡት ነገር የለም። ሰብስክራይብ፣ ላይክ፣ ኮሜንት አድርጉልን። አመሰግናለሁ። ወዳችኋለሁ፣ አከብራችኋለሁ። ሰላም ሁሉ ይግጠማችሁ።